ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ የምንመለከተው 12ኛ ክፍል ቻፕተር 2.2 ላይ ደርሰናል። ሮቴሽናል ሞሽን ብለን የምንጠራው እዛ ጋር ደርሰናል። ስለዚህ ከዚህ ቀደም እንደነገርኳችሁ ማንኛውም ትምህርት በምትማሩበት ሰዓት ኦብጀክቲቭ ምን ይላል፣ የትምህርቱ ዓላማ ምንድነው፣ ወይንም ኤምኤልሲ ብለን የምንጠራው ነገር አለ፣ ሚኒመም ለርኒንግ ኮምፒቴንሲ ብለን የምንጠራው ነገር አለ። እሱን ከበር ማድረግ አለባችሁ የትኛው ትምህርት ስትማሩ። ለዛ ነው ከኦብጀክቲቭ ነው የምንነሳው። ስለዚህ የዚህ ትምህርት ዋና ዓላማ ወይም ከዚህ ትምህርት በኋላ ትይዙታላችሁ ወይም ታውቁታላችሁ ተብሎ የሚጠበቁ ነገር አንደኛ ሮቴሽናል ሞሽን ምንድነው፣ ሁለተኛ ነገር ደግሞ ዲፈረንሱ ምንድነው ከሊኒየር ሞሽን ጋር ወይንም ሰምታይምስ ሊኒየር ሞሽን ትራንስሌሽናል ሞሽን ብለን እንጠራዋለን። ከዚህ ሞሽን ጋር ምን አይነት ዲፈረንስ አለው እሱን እንመለከታለን። ከዛ ሮቴሽናል ሞሽን ላይ የምናገኛቸው ቫሪያብሎች አሉ ወይንም ፊዚካል ኳንቲቲዎች አሉ። እነዛ ኳንቲቲዎች እነማን ናቸው? አንጉላር ዲስፕሌስመንት ብለን የምንጠራው ነገር አለ፣ አንጉላር ቬሎሲቲ አለ፣ ኤንድ አንጉላር አክሴሌሬሽን አለ። እነዛን ነገሮች ምን ማለት ናቸው? አንጉላር ዲስፕሌስመንት ዲፊኒሽኑ ምን ይላል? እንዴት ነው መግለጽ የምንችለው? አንጉላር ቬሎሲቲ ምን ማለት ነው? ኤንድ አንጉላር አክሴሌሬሽንስ ምን ማለት ነው የሚለው ነገር ታውቁታላችሁ ተብሎ ይጠበቃል። ሁለተኛው ኦብጀክቲቭ ይሄና። ሶስተኛው ኦብጀክቲቭ ላይ ከዚህ ቀደም ወይም 2.1 ላይ ፕሮጀክታይል ሞሽን ስንማር በዛው ካይናማቲክስ ኢኩዌሽኖችን ለመመልከት ሞክረን ነበረ። ስለዚህ ከዛ ኢኩዌሽኖች ደግሞ አጌን ሂር ከሮቴሽናል ሞሽኖችን ሮቴሽናል ላይ የምናገኛቸው ተርሞች ላይ ጠራቸው አንጉላር ዲስፕሌስመንት፣ አንጉላር ቬሎሲቲ እና አንጉላር አክሴሌሬሽን እነዛን ኢኩዌሽን ድራይቭ ማድረግ ትችላላችሁ ወይንም ማድረግ ይጠበቅባችኋል ተብሎ ይታሰባል። መነሻችን ግን ሊኒየር ካይናማቲክስ ኢኩዌሽን ላይ ያየናቸው እነዛ ቤዚክ ኢኩዌሽኖች ይሆናሉ ነው። እነዛን ኢኩዌሽኖች ለመጠቀም ሊኒየር አክሴሌሬሽን ብለን የምንጠራው ነገር ኮንስታንት እንደነበረው ላይ አጌን ሂር እዚህ ጋር ስንመጣ በአንጉላር አክሴሌሬሽን ምን ይሆናል? ኢትስ ኮንስታንት መሆን አለበት ነው። እነዚህን ይመስላሉ። we have ሶስት ኦብጀክቲቮች አሉ ማለት ነው። ስለዚህ እነዚህን በደንብ መረዳት መቻል አለባችሁ። በተቻለኝ አቅም እነዚህ ነገሮች ለመዳሰስ እሞክራለሁ። ስለዚህ የመጀመሪያው ምን ነበር ኦብጀክቲቫችን? ሮቴሽናል ሞሽን ዲፋይን እናደርጋለን። ኤንድ ከሊኒየር ሞሽን ጋር ምን አይነት ዲፍረንስ ነበር የሚለውን እንመለከታለን። ስለዚህ የመጀመሪያው ኦብጀክቲቫችን ይሄ ስለሆነ ሮቴሽናል ሞሽን መጀመሪያ ዲፋይን እናደርግ። ሮቴሽናል ሞሽን ምን ማለት ነው? ኤንድ አጌን ትራንስሌሽናል ሞሽንስ ምን ማለት የሚለው ነገር ዲፈረንስ ለማየት እሞክራለሁ። ሮቴሽናል ሞሽን ስንል ታስታውሱ ከሆነ ወይንም ስለ ሞሽን ስንማር ሞሽን ሚንስ አሁን ዲፋይን አደርጋለሁ 2.1 ላይ ዲፋይን ነበረ the potential change of position with respect to time ብለናል። የማያቋርጥ የቦታዎች እና የጊዜ ለውጥ ብለን ስንጠራ የማያቋርጥ ኮንቲኒዩስ የሆነ ወይም ዲስክሬት ያልሆነ ኮንቲኒዩስ ያልተቆራረጠ ያልተከፋፈለ የቦታዎች ለውጥ ምን ብለን እንጠራለን? ሞሽን ብለን ጠርተናል። ስለዚህ ቀጥሎ ታይፕስ ኦፍ ሞሽን ብለን እንጠራ አራት አይነት ታይፖች አሉ። ዋንስ ሊኒየር ሞሽን ወይም ሬክታንጉላር ሞሽን ብለን እንጠራለን። አንደኛ ሬክታንጉላር ሞሽን means the motion of the body along in a single path ወይም along in a straight line which means the motion of the object is 1D ብለን እንጠራው ነገር ነው። ያንን ምን ብለን እንጠራለን? ትራንስሌሽናል ሞሽን ብለን እንጠራለን። ትራንስሌሽን means motion along in a straight line ወይም motion along in a single path። ለምሳሌ እዚህ እንደምታዩት ፓወርፖይንት ላይ መኪና አለ። ያ መኪና ቀጥ ባለ መንገድ ላይ በሚንቀሳቀስበት ሰዓት እንቅስቃሴን ትራንስሌሽናል ሞሽን ብለን እንጠራለን ወይንም ደግሞ እኛ ሬክታንጉላር ሞሽን ብለን የጠራ ነው ማለት። ስለዚህ ሬክታንጉላር ሞሽን ማለት ይሄ ነው። ዋት አባውት ሮቴሽናል ሞሽን ስንል ደግሞ ሶስተኛው ላይ የምናገኘው ወይንም አንደኛ ሬክታንጉላር ሞሽን አለ ታይፕስ ኦፍ ሞሽን ላይ፣ ሁለተኛ ከርቭ ሊኒየር ሞሽን ወይም ከርቭድ ፓዝ ከርቭ ሊኒየር ሞሽን ወይም ሰርኩላር ሞሽን ብለን እንጠራለን። ሶስተኛ ሮታሪ ወይም ሮቴሽናል ሞሽን ብለን እንጠራለን። አራተኛ ደግሞ ቫይብራቶሪ ኦር ኦስላቶሪ ሞሽን ብለን እንጠራቸው አራት የሞሽን ታይፖች አሉ። ስለዚህ አንደኛው ሬክታንጉላር ሞሽን the motion of a body along in a straight line ማለት ይቻላል or it can be along a single path 1D ስለሆነ ማለት ነው ሬክታንጉላር ሞሽን ወይንም that sometimes you call it translational motion አንዳንድ ጊዜ ትራንስሌሽናል ሞሽን ተብሎ ይጠራል ነው። ሁለተኛው ደግሞ curved linear motion ወይም curved moving object curved በሆነ ፓዝ ላይ ሲንቀሳቀስ ለምሳሌ መኪና አደባባይ ሲዞር ይሄ curved ወይንም curved linear motion ተብሎ ይጠራል ነው። ሶስተኛው ሮታሪ ሞሽን ወይም ሮቴሽናል ሞሽን the motion of a body along its own axis በራሱ ዛቢያ ላይ በሚንቀሳቀስበት ሰዓት ላይ ሮቴሽናል ሞሽን ብለን እንጠራለን። the motion of a body or an object around its fixed axis but the axis is fixed የሆነ አክሲስ ሲኖር በዛ አክሲስ ላይ ወይንም በዛ ዛቢያ ላይ በሚንቀሳቀስበት ሰዓት that is rotational motion ብለን እንጠራለን ወይም sometimes ሮታሪ ሞሽን ብለውም ይጠሩታል። ሶስተኛው ነው። አራተኛው ቫይብራቶሪ ሞሽን ነው። እንዴት ያለ እንቅስቃሴ ነው ቫይብራቶሪ ሞሽን ስንል? ባክ ኤንድ ፎርስ አፕ ኤንድ ዳውን ያ ማለት ወደፊት ወደ ኋላ ወደ ቀኝ ወደ ግራ እንደዚህ አይነት እንቅስቃሴዎች but mean free path mean path ማይለክ ከሆነ ግን such kind of motion is ምን ብለን እንጠራለን?
ቫይብራቶሪ ወይም ኦስላቶሪ ሞሽን ብለን እንጠራለን። እንደውም እዚህ ጋር ትዝ የሚላችሁ ከሆነ ሁለት ኤግዛምፕሎች በደንብ ተምራችኋል ብዬ አስባለሁ። ዋንስ ማስ ስፕሪንግ ሲስተም አለ አንድ፣ ሁለተኛ ደግሞ ሲምፕል ፔንዱለም አለ። ኦስላቶሪ ሞሽን ላይ ሰምታይምስ ፔሪዮዲክ ሞሽን ብለን እንጠራቸዋለን። ስለዚህ we have 4 types of motions ነው። ናው አሁን የምንማራው የትኛውና ሮታሪ ሞሽን ወይም ሮቴሽናል ሞሽን ነው። ሮታሪ ሞሽን ወይም ሮቴሽናል ሞሽን ስንል the motion of a body or an object moving around its fixed axis በዛቢያው ዙሪያ በሚንቀሳቀስበት ሰዓት የሚኖሩ እንቅስቃሴዎችን ሮቴሽናል ሞሽን ተብለን እንጠራለን ነው። ስለዚህ ዲፍረንሱን አያችሁ። ትራንስሌሽናል ሞሽን the motion of a body along a straight line or a single path። ለምሳሌ ስንወስድ ቀጥ ባለ መንገድ ላይ የሚጓዝ መኪና የሚንቀሳቀስ መኪና እንቅስቃሴውን ትራንስሌሽናል ሞሽን ብለን። ሮቴሽናል ሞሽን ግን በምንልበት ሰዓት ሉክ ሂር ሁለት ነገሮችን አስቀምጥ። ለምሳሌ ቬንቲሌተር ብለን የምንጠራው እኛ አለ አይደል፣ ይሄ ማቀዝቀዣ ብለን የምንጠራው ከላይ በተለይ አዳራሽ ሩም ውስጥ የምናገኛቸው የሚሽከረከረው ነገር አለ። ይሄ የሚሽከረከረው ነገር ፋኑ ለምንጠራው ነገር ምን ያለ ነው? እንትኑን አይለቅም አይደል? አክሲስ ኦፍ ሮቴሽን አይለቅም፣ ምን ያደርጋል? ይሽከረከራል። እንደዚህ አይነት አክሲስ ኦፍ ሮቴሽን ሳይለቅ የሚንቀሳቀስ ነገር በሙሉ ዳትስ ሮቴሽናል ሞሽን ወይ ሮታሪ ሞሽን ብለን እንጠራለን ነው። ሁለተኛ በር ስንከፍት ስዘጋ ያለውን ነገር ማለት አጌን በር ስንከፍት ስዘጋ ይሄ ማጣፊያው ላለ ያንን ማጣፊያ ወይ ያን አክሲስ ይለቅ አይችልም። ስለዚህ መስኮት ስንከፍት ስዘጋ እንደዚህ አይነት ነገሮች በሙሉ they are an examples of ሮታሪ ሞሽን ወይ ሮቴሽናል ሞሽን። በተጨማሪ የመኪና ጎማ ይሽከረከራል በት ቸርክ የሚባለውን ፓርት አለ አይደል፣ ብረት ነገሩን ያን አይለቅም ነው። ስለዚህ እንደዚህ አይነት እንቅስቃሴዎችን we call it that rotational motion ብለን እንጠራለን። ስለዚህ ትራንስሌሽናል ሞሽን ስትሉ the motion of a body along in a straight line or in a single path። ሮቴሽናል ሞሽን ብለን እንጠራው ግን ኦብጀክቱ ይንቀሳቀሳል በሚንቀሳቀስበት ሰዓት ግን ምኑን አይለቅም? ኢትስ አክሲስ ፊክስድ የሆነ አክሲስ አይለቅም። እንደዚህ አይነት እንቅስቃሴዎችን ሮታሪ ሞሽን ወይም ሮቴሽናል ሞሽን ብለን እንጠራለን። ስለዚህ ግልጽ ይመስለኛል በዚህ በሁለቱ መካከል ያለው ዲፍረንስ። ትራንስሌሽናል ሞሽን ስትሬት ላይን ሊኒየር ሞሽን ወይም ሬክቲላይን ሞሽን ብለን እንጠራለን። ሮታሪ ሞሽን ወይም ሮቴሽናል ሞሽን ስንል ግን ፊክስድ አክሲሱን አይለቅም። በራሱ ዛቢያ በሚንቀሳቀስበት ሰዓት ያን አክሲስ ኦፍ ሮቴሽን ሳይለቅ የሚንቀሳቀስ ከሆነ እንደዚህ አይነት እንቅስቃሴዎችን ሮታሪ ሞሽን ወይም ሮቴሽናል ሞሽን ብለን እናስቀምጣቸዋለን። ይህን ካየን በኋላ ነገር ግን እዚህ በሳይ ይሄ ሮቴት የሚያደርገው ሞሽን ወይም ሮቴት የሚያደርገው አካል ሪጂድ ቦዲ መሆን አለበት። there are two types of bodies። በዚህ ላይ ሁለት ቦዲዎች አሉ። ዋን ኢዝ ሪጂድ ቦዲ ብለን የምንጠራው አለ፣ ኤንድ አንሪጂድ ቦዲ ብለን እንጠራዋለን። ሪጂድ ስን ስያሜና አንሪጂድ ስን that's flexible የሆነ ቦዲ ነው። አንሪጂድ ቦዲ በምንልበት ሰዓት that means ፓርቲክሎቹ ላይ ኦብጀክቱ በሚንቀሳቀስበት ሰዓት ላይ ያሉ ፓርቲክሎች ወይ ሼፑ ቼንጅ የሚያደርግ ከሆነ ፍሌክሲብል ተብሎ ይጠራል። ነገር ግን ሪጂድ ቦዲ በምንልበት ሰዓት ስያሜው ይናገራል። ስለዚህ ፓርቲክሎቹ ወይንም ፓርቲክሎች መካከል ያለው ዲስታንስ ፊክስድ የሆነ ዲስታንስ አላቸው። አንደኛ፣ ሁለተኛ ሼፓቸውን ቼንጅ አያደርጉም። ስለዚህ እዚህ ሮቴሽናል ሞሽን ላይ ወይንም ሮታሪ ሞሽን ላይ በምነጋገርበት ሰዓት ቦዲ ምን አይነት ቦዲ ነው? ዳት ሪጂድ ቦዲ። ስለዚህ ቦዲዎችን በሁለት መክፈል እንችላለን። ሪጂድ ቦዲ ብለን የምንጠራው አለ አንድ፣ ሁለተኛ አንሪጂድ ቦዲ ብለን እንጠራዋለን። ሪጂድ ቦዲ በምንልበት ሰዓት ምን እያለን ነው? የሚንቀሳቀሰው አካል ላይ የሚገኙ ፓርቲክሎች በሙሉ ምንድናቸው? ፊክስድ የሆነ ዲስታንስ አላቸው። በፓርቲክሎች መካከል ያለው ዲስታንስ ፊክስድ የሆነ ዲስታንስ አላቸው። እንደዚህ አይነት ከሆነ ፊክስድ የሆነ ዲስታንስ ካላቸው ዳር ፓርቲክሎች ምን ብለን እንጠራለን? ሪጂድ ቦዲ ብለን እንጠራለን። በት አንሪጂድ ከሆነ ግን ፍሌክሲብል ነው። ሼፑን ቼንጅ ሊያደርግ የሚችል በቀላሉ ሼፑን ቼንጅ የሚያደርግ ከሆነ ምን ብለን እንጠራዋለን? አንሪጂድ ቦዲ ብለን እንጠራለን። ስለዚህ that's why here important point ብዬ ያስቀምጥ ለዛ ነው ሪጂድ ቦዲን ለማስቀመጥ ሞክሬያለሁ። is a body that can rotate with all the parts locked together and without any change in its shape። ሼፑን ምን ያደርግ ነው? ምንም አይነት የሼፕ ቼንጅ አያደርግም። ምንም አይነት ፎርስ አፕላይ በምናደርግበት ሰዓት በፓርቲክሎች መካከል የሚገኘው ፓርቲክሎች አጠገብ ለአጠገብ በሚገኙ ፓርቲክሎች መካከል ምንም አይነት የዲስታንስ ለውጥ አለ ወይም ኮንስታንት። ተመልከቱ፣ ፎርስ አፕላይ ያደርገንበታል። ነገር ግን በፓርቲክሎች መካከል ምን የለም ነው? ምንም አይነት የዲስታንስ ቼንጅ የለም። ለምሳሌ በር ስንከፍትና ስንዘጋ ፎርስ አፕላይ እናደርጋለን አይደል? ነገር ግን በበሩ ላይ የሚገኙት በሩ የተገነባበት ፓርቲክሎች እርስ በርሳቸው ያለው ዲስታንስ ቼንጅ አያደርግም። ስለዚህ በሩን ከፍታለን እንዘጋለን፣ ነገር ግን ፎርስ አፕላይ አድርገንበታል። ተመልከቱ፣ በመካከላቸው ያለው ዲስታንስ በበሩ ፓርቲክሎች በሩ ላይ በሩ የተገነባበት ሶሊድ ፓርቲክል አለ። ስለዚህ በነዛ በሶሊድ ፓርቲክል መካከል ያለው ዲስታንስ ምንድነው? ኢኳል የሆነ ዲስታንስ ነው፣ ኮንስታንት የሆነ ዲስታንስ ነው የሚኖራቸው። አንደኛ ኤንድ አጌን ኢዚሊ ሼፓቸውን ቼንጅ የማያደርጉ ከሆነ such kind of motion is rigid body። ስለዚህ አሁን የምናወራው ስለየትኛው ቦዲ ብቻ ነው ማለት ነው። ሮቴሽናል ሞሽን ቢሆን ቶፒካችን but the body is rigid body ነው which means rigid body ነው ማለት ዋን ሼፑን ቼንጅ አያደርግም የመጀመሪያው ነገር። ኤንድ አጌን ኦብጀክቱ ሮቴት በሚያደርግበት ሰዓት ላይ ያሉ ፓርቲክሎች በሙሉ ኢኳሊ ምንም አይነት የዲስታንስ ቼንጅ ሳያደርግ ምንም አይነት የዲስታንስ ቼንጅ ሳያደርግ ምን ማድረግ ይችላል? ሮቴት ማድረግ ይችላል። such kind of body is rigid body ብለን እንጠራለን።